2 ሰዓት ኢትዮጵያ 1 ሰዓት ጌታ ሆይ ሸቃላ እንደገና ስራ የሚገባው ሰዓት ነው እነሱ የሚለቅቀው። ያ አላህ ለምን እነሱ 2 ጊዜ አይለቀቁም? ቆይ ቪዲዮ እኔ የሚፈልገው ከሰዓት ማታ ፈልጋለሁ። አንዱ ሀይሚ በት አንዱ ብሩኬ በት እዚህ እኮ ያያል እዝገበን እስቲ እንደ እዝገበን እኔ የሚፈልገው ይሄ ነው። በቃ በአንድ ቀን ሁለት ቻናል አንዱ በጥዋት አንዱ ግን እኮ ያስቸግራል። አብራሻ አንቺ ሰነፍ ከባድ እኮ ነው እናንተ። ዝም ብሎ አለቀቅም መሰለኝ ቪዲዮ ገና እንትን ያስቸግራል። ሀቢቤ እና ኢትዮጵያ ላይ በእነሱ እንደው ዩቱበሮች ጀግና ናቸው። ኢትዮጵያ ላይ እኮ 20 ደቂቃ ቪዲዮ እንኳን አይገባም ቶሎ ማለት ነው። እነሱ ግን ኤዲት ያርጎ ምናምን ኔትወርክ ያስቸግራል ኢትዮጵያ ላይ። ግን ዩቱበሮች አሁን ውስጣችሁ ምን እያሰባችሁ ነው? እስቲ ንገሩኝ። አበራሽ ምን እየተሰማሽ ነው? ስለ እዩ ነገር ማለት ነው። እዩ ቪዲዮ ኤዲት ነው። ምንም ነገር የለም። ምንም እርግዝና የለም። ምንም ግዴታ የለም። ብሩኬ ልጁ ያንተ ነው ብሎ እንትን እነሱ ብሰጥ እንኳን ምንም መረጃ የለም። ማንም ሰው አይከሰስም። ብሩኬ ቪዲዮ ካለ እሷ ጋራ ተኝቶ ምናምን ቪዲዮ ካለ መከሰስ ትችላለች። ግን ማንም ሰው ተነስቶ ያንተ ልጅ ነው ብሎ እሱ እንዴት ነው ሰው አሁን ይከሰሳል? ዝም ብሎ ማለት ተነስቶ በመላመት አሁንም ለድብድብ እንዘጋጅ ነው። ችግር ነው ችግር ነው ለድብድብ ምን ሆናችሁ? ስሜ ሀቢቤ እውነተኛ እንትን ከሆነ ለምንድን ነው ቪዲዮ ለምን አልቀረጸችም ታዲያ? በሜት እሳት ማን ነው ቀበቶ መፈታው? ብሩኬ ነው ወይስ ይሄ ሰውዬው ነው? ማን ነው ወንጀለኛ? እንደዛ ስትሰምች ያለው ተደብቀሽ ነው እንደምትወልጂ እኮ። እውነት ከሆነ ለምን አላሳይም? እኔ መጀመሪያ ማለት ነው እሷ ቄጥ ላይ ካሜራ ደቂኖ እሷ ሲወልድ አምናለሁ ብዬ ነበረ። እኔ አሁን አላምንም፣ ነገር አላምንም። ብሩኬ ደግሞ እንደዚህ አያደርግም 100% ጌታ። በሽተኛ ሴትዮ ጋራ ጌታ እንደ ሌሎቹ ዶክተሮቹ መቼም ግፈኛ ነሽ ልታይ በካሜራ አረ ግፈኛ ነሽ። ይደብቁ፣ ታቸኛው ይደብቁ። እጅ ከትቶ አይደለም እንደ እንትን ያርጎል። ምንድን ነው ያወራሽው? ቄጥ ላይ እንትኑ ካሜራ ደቅኖ ልጅ ሴት ናት፣ ጨረቃ ነው ደግሞ ስሟ። አረጋተ ልጊቡ እንደዛ ነበር መወለድ የነበረበት። እንደ አላየንም። አሁንም ልጅ ተወልዷል ሲባል አላመንም። መጀመሪያ ሐኪም ቤት አላመንም። ከፈለጋት ታነቀ እዛ ጋር እኔ እሷ ቄጥ ላይ ካሜራ ደቅኖ ሲወልድ ነው ምናምን ምን ማለት ልጅ የለም። ወይስ ከሆስፒታል ሰርቃን ያቀፈችው ኤዲት ነው። ብዙ ሰው ኤዲት አላየሽም? ይግብ ከወልድ ብላ እግር ብላ ያለብሩ እኔ እሷ ቄጥ ላይ እውነት ካሜራ ደቅኖ እኔ በቃ ያሳዩ ይሄ ውሸት ነው። በቃ እውነተኛ ነገር እኮ ነው። አቢቤ እግዚአብሔርም አሁን እኮ ማንም ሰው እኮ ማከሰስ አይችልም። ብሩኬ እሱ ልጅ ቢሆን እንኳን ያለ መረጃ ይሄ ያንተ ልጅ ነው ብሎ ሰው በግዴታ ማንም ሰው ልጅ አይቀብልም። አቢቤ ምን እሺ ነው? ብሩኬ ለምንድን ነው የሚከሰሰው? እቺ ልጅቶ ጋር አሁን ምን ስሜት እንትን እቺ ጋር መቼም ብሩኬ አይተኙም ጌታ። እሷ እንኳን ታኝታ እና ስትል እሱ እንኳን ሮጦ ነው የሚሄደው ጌታ። እንትዬ ወላሂ ላዝም እንደዚህ አይነት ሰው አይደለም እኮ እሱ። በስማማ ይሄ ሴት ልጅ ጋር ታኛሉ ምናምን ብሎ ይሄ ፋይሉን ለምንድን ነው የምትከፍተው? ሌላ ጨዋታ የላችሁም? በቃ እኛ ዘገን እኮ የለም አታውሩ። እኔ አወራለሁ። ለምንድን ነው ቂጧ ላይ ካሜራ ደቅና ትወለድና እኔ ልጁ ማየት ይፈልጋል። ሴት ናት ወንድ ነው? እሱማ እኮ ጆሮ ቆርጣለች ስል እኮ ጆሮውን
ላከች እኮ ጆሮ ተልኳል። በቃ ይሁ ከወለደችም አልወለደችም ወለደችኛ ቤትሽ ላይ እየለቀሽ ከየት አምጥተሽ ነው? ስሚ አብቤ ደግሞ ፀጉሩ የምትነቅለው መንፈስ ምንድን ነው? በቃ ይህንን ፋይሉን ዝጉን። ከየት አመጣሽው? ይሄ የማ የጌቱ ብሩን አለለች። ምን እናሰየው? ማንም ሆነ ምን ይጠበሳል? በቃ የሚመጣው ነገሮችን ቀስ ብለን ማየት ይሻላል። ለአሁኑ መናገር የለበት። ተወለደ አልተወለደም እነሱ ዩቱብ ላይ እስከሚመጡ ድረስ የሚበሉ በቃ ይሻላል። እንደዚህ ነው የሚሻለው። እኔ ብላው ማለት ነው። እሷ ብሩክ ልጅ ነው ብላ ሲተከራከሩ ቻይናሏ ዜሮ እናስገባለን። እነሱ የማን ቻናል መጥቶ ነው እኝኝ የሚሉ እንዴ? ችግር የለም። እኔ የምለው ነገር እኮ ምንም አልገባሽም። ገባሽ? በቃ ስለ ህፃን ስለምን አታውሩ? ስለ ጨረቃ አታውሩ። ትንሹ ጨረቃ የራሳችን ጨውተን ጨረቃ አላለም። ትንሹ ጨረቃ አለ እኮ ይሄ ጊማታ። በቃ ጨረቃ እንዲሁ ችግር የለም። ህፃን ጨረቃ ወይ ጉድ! እኔ እኮ ያሳሌሱ ላይ መሰላችሁ ብሩኬን ትመስላለች ማለት ነው። ደምልሽ ብሩኬን ትመስላለች እንትና ትመስላለች የሚባለው ለምንድን ነው? ሁሌ ብሩኬ እና ሃይሚ ነገር ኮፒ የሚያደርገው ለምንድን ነው? ንገሩ። ማርክ ሚስት እዛ ጋር ቅመም ናት። እሺ ብለናል፣ ዝም ብለናል። ይኸው ትናንትና ደግሞ ቅመም ጨረቃ አለ። ጨረቃ እናንተም ደግሞ እንደ በግ ነው የምታወሩ በጎች። እዛ ጋር ሃይሚ ብቻ ናት ጨረቃው እያሉ ነው። እናንተም እዚህ ጋር ጨረቃ እያላችሁ ነው። ሌላ ጨዋታ የለም። ሸዋላ እና ታዲያ ምን ላድርግ እኔ? ከነስ ዲለት እዛ ጋር ሲማ አጠፉ ልጅቶ ስም አዎ ጨረቃው እኮ የኦዲየንስ ነው እንጂ የማንንም ስም አይደለም። የማንም ስም አይደለም። የጨረቃ ፋሚሊ ነው። ጨረቃ ፋሚሊ ተብሎ ነው እንጂ ጨረቃ የተባለው እኮ የማንንም ስም አይደለም። ዝም ብላችሁ አሁን ማለት ነው። ጨረቃ የሚባለው ሻታ እኔ ነሽ እኔ ሻታ ሰኒ ሙዚቃ ክፈች። እሺ ሙዚቃ ክፈቱ ሲነተም እኔ በዘራችን ላይ ማለት ነው ስፖርተኛ ነኝ። አልበለዚያ በቴክዋንዶ ነው ብመታሽ። አረቼት ያርጉ በጌታ ቢዶ መጣ ወይ አልመጣም? አንድ ቁጥር ጻፉ። ቢዶ መጣ ይደርሳል። ያልመጣም እኔ እኮ ሊሄድ ነው። ሲሄድ እንትኑ አይሰራም አይደፋ። እኔ እንግዲህ ዲያስፖራ አይደለም እንትኑ የለም ማለት ነው። ስሪጂ የለም። ነገ ታያለሽ። ካልደረሽ ከደረሽ ካለ ዘንሽ ታይ ነገ ድረስ